በጣም ቫይራል ወጥቼ ነበር which is በረንዳ ልወጣ ነው ብዬ አዎ ብር ቸግሮኝ ምናምን አይደለም የዛኔ በደንብ ኤክስፕሌን ላድርግላችሁ እሺ የዛኔ ራሴን ማወቃቃተኝ አይምሮዬ was motivation መልቀቅ አልቻልኩም creativity blocked ሆኖ ነበር I don't know why ጭንቀት አዶናይ ጠፋ ገባ የማቀው ኢጎዬ ማለት ነው gone ለምን እግዚአብሔር ፈልጎት ይሆናል አላቅም ግን the first message I heard is detach እነዚህ ሁሉ ቢል እንዳለ ዲያስፖራ ማለት ነው በቢል ነው የተያዘው yeah you think አሁን እነዚህ ልብሶች አሏቸው እነዚህ አሁን ልብሶች እኮ they're very cheap ኮዛ እንደዚህ ጽድት ብለን ሰዓታችን አድርገን ምናምን ልብስን ታደርጋለህ ነጭ ጫማ ታደርጋለህ ፎቶ ገባ we think እዚህ ላይ ያሉ ሰዎች they think that they're happy they're not happy ፓስፖርታቸው 10 አመት ይዘው ምን ይዤ ልምጣ ብለው የሚያስቡ ሰዎች አሉ because the way እዚህ ሀበሻ ያሉ ቤተሰቦች ትሪት የሚያደርጓቸው is በቃ ተመችቶታል በዶላር ወደ ብር ካልኩሌት አድርጋለህ he's making በሰዓት he's making 600 700 ብር በስማሙል ፈስ ቅዱስ ገባ ግን በዶላር አግኝተው በዶላር ነው የሚከፍሉት እዛ ሀገሩ ላይ ዳናቸው በጣም that's why they're struggling ደሃም ሳይሆን ማለት በጣም hard working ናቸው ግን they're stuck ሲስተሙ እንደዛ ነው stuck የሚያደርገው it's working against people especially if you're not እዚህ ላይ aware ካልሆንክ ሲስተሙ ላይ so ምንድነው መሰለህ የዛኔ እኔ ራሴን ረሳሁት ሁሉም ነገር ስራ መስራት አልፈለኩኝም የፊትነስ እየሰራሁኝ ነበር before that I think I was making 10 to 15,000 dollars a month US dollars a month that's a lot of money it's a lot yes ከዛም በላይ ስኪል ማድረግ እችል ነበር ግን I was doing that for money somehow ገባ ኢጎዬ ትሪክ አደረገኝ and then I wasn't happy then ደስተኛ ለመሆን እያወቅኩትም እያለ ደስተኛ ለመሆን I started spending money ብር ማውጣት luxury restaurants መሄድ ምናምን literally spent everything Airbnb ተከራዩት በጣም ውድ ነው I thought it was going to make me happy even post አድርጌዋለሁ እሱ ይህ ቤት እዩት እንዴት አባቱ እንደሚያምር ግን ደስታዬ ያመጣልኛል ብዬ ነበር አላመጣልኝም መድኃኒቴ ህክም በፍቅርሽ እኔን ግጣም ለግራ ጎኔ አዩበት ደምግባት ብሎ እንኳን ሳይጨርሰው ጸባይሽን እያየ ተደንቆ ሊሞት ነው ሰው ድምቅምቅ ይላል ዓለሜ ካለሽማ ከጎኔ ፍክስክስ ኧረ አንተ ረፍ በእናትህ ትልቅ ሰው ነህ ያሟል እንዴ ምን ለምንድን ነው ራስህ የምትጠርበው እንዴ ለምንድን ነው ራስህ የምትጠርበው ታለንት ራሱ እኮ አይደለም እኮ ሁሉም ሰው ይችላል እኮ ይሄንን እንዴ ምን ሆነ ነው ችግሮችን ቁመ ተጋፈጥ ቴራፒ አይደለም እኮ ራስን መጥረብ እኮ ያም ቱሪስቶች ምናምን ያዩታል እኮ ውጭ ሀገር ለእንዴት ነው ዝም ያላችሁት ነው ያማል እንዴ አረ በእናትህ ከሀገር መውጣት የሚፈልግ ብዙ ሰው አለ እንዳታበላሽ እንዴ አረ ራስ አረ ረፍ አትፖስተው እኔ ነኝ አወቅሽኝ በጣም ምን የሁለት ወር ኪራይ ልዝጋ እንዴት በቃ ምንድነው አማራጭው አይ የሁለት ወር ኪራይ ልዝጋልሽ ወይ ሰው የለሽም ወይ ወይንስ አማራጩ ምንድነው ልልሽ ፈልጌ ነው እኔ ጌትነት ነኝ አቦሽኝ አይደል አው ከተማል መጣሁ በቀደም ጥብስ ሻላ ጥብስ ጠብሼ እየፈለኩ ነበር እያልሽ ነበረ ያው ስላልመጣሁኝ ነው ዳበለ ተመሰገነ አልመጣሁኝም ከመጣሁን ነገ ቅዳሜ መምጣት ስለምችል ነው በቃ መጣለው ምን ልሆንልሽ ወይስ ምን ትሆኝልኝ በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት አዎ ስልክ ቁጥርሽን በመስጠትሽ እኔ እንጃ ልክ መኝታ ላይ ያለሽ መስሎኝ በቃ ለሊቱን ሰዋኝ ነው ማድረው በቃ አልጋ ላይ ሰዋኝ ነው ማድረው ያለሽ መስሎኝ ማለት ነው አዎ አንድ ጊዜማ ተገናኝቼሽ ቢሆን እንዴት እንደምሆን መድኃኒዓለም ነው የሚያውቀው ስለዚህ ምክንያቱም ለምን መሰለሽ በቃ የሚያስፈልግሽ ነገር ሁሉ ቦታ ቀይር ያለው ስላልሽ ነው እዚያው ስደርስ ከተማ ደውልልሻለሁ ትደውያለሽ እሺ እኔ ውዴ ነኝ ቆንጆ ያው እንግዲህ ያው ባለን አቅም እናዘግማለን አዎ ሌላ ሰው ደግሞ በኔ ተመሳስሎ በር ቢያንኳኳ እንዳከብች በኔ ተመሳስሎ በር ቢያንኳኳ እንዳከብች እሺ በቃ ይለውዲን አዎ በቃ ስማ ወዬ በቃ ከተማ ስመጣ ደውልልሻለሁ የምንሰራውን ስራኛ ነን የምናውቀው ባለው በቃ ያለሽን ፍላጎት በቃ ባለው ሁናት እንደዚያ ነው ያው ስመጣ እንኳኳለሁ ምንም ችግር የለም ይሄ ነው በይደና አይ
ስንቱን ታሳየናለህ ብለው ደግሞ ዛፍ ወሬ ይሰማል አሉ። አዳመ ዛፍ ለዛፍ ስትንጠለጠይ እስቲ ቼክ ልናረግ ነው እውነት ይሁን አይሁን መጥቶ ይገለጭልሻል አሉ። ዛፍ ስማት ዛፍ ትራንስሌተር የለውም ጉንጨን ዋቴ ነው ዛፍ። እኔስ ምን ይቀርብኛል ለምን አለመቀም አልጣልም ብዬ ማለት ነው። የፈረንጅ አበሻ የምትችል የቤት ሰራተኛ አልኩት። ከዛ ደወልኩና ደላው የፈረንጅ አበሻ ጥንቅቅ አርጋ ዶሮን ጥንቅቅ አርጋ በቃ እንዴ ምን አጠናቀቀች አላጠናቀቀች እኛ ኢትዮጵያውያኖችን ሁሌኛ እኮ ዶሮ አንበላም ለባለም አንበላም። አንዳንዴ ሩብ ስጋ ግማሽ ስጋ ምናምን ገዝተን አስከትፈን ነው የምንበላው። ለዚህ አትቸገር። ሌላውን ትችላለች ሁሉንም ነው የምልሽ። ሁሉ አላንድ ኪችን ለምን ኪችን አዞሪማ ኦኬ እሺ። ከዛ መጣች በቃ ድንች ስማሽ አርጋ ራሱ ጠፍጠፍ አርጋ እንትን ካደረገች ችግር የለውም አልኩኝ። ከዛ መጣች ኦኬ የመጀመሪያ ቀን ከዛ በቃ እሺ እንዲህ ነው ሄድኩኝ ማለት ነው። ከዛ በቅርብ የሆነ እንግዳ መጥቶብን በጋርደን እንትን ይሄ ላቱ ነበረ ውስጥ ማለት ነውና ከዛ ያንን ላት ስመጣ ምናምን በቃ እንትን ወጡ ጭቅ ብሎ ሞልቷል ማለት ነው። እንዴ ዶሮ ገዛሽ? ከዛ የመጀመሪያ ደግሞ ሰበይ ዶሮ ለኛ ዶሮ አረ ያስፈልግ ነበር ስላት አረ ትይዝን እንዴ ወይና ብዬ እንደዚህ በማኪያ ሳደርገው ነጭ ነገር ቡልቅ አለ። እንዴ በቆሎ ወጥ ሰራሽ? ድንችም እንዳለለው ነጣብኝ። ምንድነው ስላት አይ ትይዛ ውስጥ ላቷጥ አልደፋት በርበሬ ሽንኩርት ዘይታለች አልደፋት ትበያታለች ትቀዝኛታለሽ እንበላታለን እንቀዝናታለን እንጂ አልደፋት አልኩሽ። ሽንት ቤት እንጂ መጣው። ትንሽ ታሪክ ልንገራችሁ ስለ ወንድሞቼ። ባለፈው ፖስት አድርጌ ነበረ እና ብዙ ሰው ካመንት እያደረገ ጥሩ ነገር ካመንት እያደረገ ነበረ እና አማርኛን ያው ትንሽ የተበላሸ እንደሆነ አውቃለሁ ታግዙኝ። መሀል ላይ ያለው በሊ ይባላል ታላቅ ወንድሜ ነው። በለፍት በኩል ያለው ዮሴፍ ይባላል ታላቅ ወንድሜ ነው። እኔና ዮሴፍ በጉድፍቻ ከኢትዮጵያ ወደ አሜሪካ መጣን። መሀል ላይ ያለው በሊ የእናትና የአባቴ ባላጅኮ ልጅ ነው እና እንደ ወንድም ነው የተቀበለን። ስንመጣ ወደዚህ አብረን ነው ያደገነው። ኳስ አብረን ነው የተጫወትነው። ክለብ ላይ ሩጫ አብረን ነው የሮጥነው። ሁሉም ነገር አብረን ነው የምናደርገው። ትምህርት ቤትም አብረን ነው የሄድነው እና በጣም ምርጥ በጣም ላኪ ነኝ። በጣም ምርጥ የሆነ ታላቅ ወንድሞች ነው ጌታ የሰጠኝና በጣም እድለኛ ነኝ። ብሊ ደግሞ የሱ ፍቅር ልንገራቸው አልችልም። በጣም የሆነ ሰው ነው። እሱ ደግሞ እንደ ሀበሻ ነው። በቃ እንዴት እንደምወድ ኢትዮጵያ በእኛ ምክንያት በእኔና ዮሴፍ ምክንያት ኢትዮጵያ እንዴት እንደምወድ በቃ ስለ ኢትዮጵያ ሁሉም ይጠይቃል። ቃላቶች ብዙ አማርኛ የለመደ ነው። በቃ አፍቅሮታል ኮልቸሩ ማለት በእኛ ምክንያት እና በጣም ክሎዝ የሆነን ወንድማሞች ነን። ተባርክ ያለው ጌታ ባርኮኛል። ቤተሰቤ በጣም ደስ የሚላቸው ነው። በእነሱ ምክንያት ነው ዛሬ የደረስኩት ይሄ ቦታ እና እናንተ በደም አይደለም ወንድም ብቻ መፈጠረውና ሁላችሁም ህይወት ላይ ያላችሁት ሰዎች ሁላችሁም እየወደዳችሁ ፍቅር እያሳያችሁ እና በጣም ልንገራችሁ ብዬ ነው ዛሬ የመጣሁት። ቲክቶክ ላይ በጣም ደስ የሚለው ወንድሞች ነው ያለኝ እና አመሰግናለሁ። ብዙ ጥሩ ካሜንት እያደረጋችሁ ስለሆነ በጣም ስፖርት እያደረጋችሁኝ ስለሆነ አመሰግናለሁ። በጣም ተባረኩልኝ። ኢትዮጵያን በጣም ነው የምወደው። ሐዋሳን በጣም ነው የምወደው። ጭቆን በጣም ነው የምወደው። ሲዳማ በጣም ነው የምወደው። ሁላችሁም ወዳችኋለሁ። ተባረኩልኝ። ጌታ ይባርካችሁ።
ተመክበይ